ሰላም ጤና ይስጥልኝ የፍሪ ፕሬስ ቻናል ተመልካቾቻችን እንደምን አላችሁ? ዕለታዊ ዜናዎችን ይዘን ቀርበናል። መልካም ሞላ ነኝ። አቶ ታዬ ደንደአ ዛሬ በተለቀቀውና ከእስሩ በፊት በተቀረጸው በአማርኛ ቋንቋ ባደረገው ቃለ ምልልስ በርካታ ሐሳቦችን አንስቷል። በኢትዮጵያ ወቅታዊ ሁኔታ ዙሪያ አስተያየት ተጠይቆ ላለፉት 7 ዓመታት ኢትዮጵያ በቀውስ ውስጥ ያለች ሀገር ናት ብሏል። በኦሮሚያ ክልል ለ6 ዓመታት ጦርነት ተደርጓል። በአማራ ክልል ለ2 ዓመታት የቀጠለ ጦርነት ተደርጓል። የትግራይ ክልል ጦርነት የሚታወስ ነው ብሏል። ሰው ወጦ መግባት ያልቻለበት የሚታገትበትና የሚሰቃይበት በአጠቃላይ ወጦ መግባቱ ብርቅ የሆነበት ጊዜ ላይ ደርሰናል ሲልም ተናግሯል። ኢኮኖሚው በጦርነቱ ተበልቷል ያለው ታዬ የሥራ አጥነቱ ተስፋፍቷል ሲልም ገልጿል። ሐኪሞችና መምህራን እርቦናል ያሉበት ጊዜ ላይ እንገኛለን። ለምን ራብን ብላችሁ ተናገራችሁ ተብለውም ታስረናል ብሏል። በብልጽግና ዘመን ሰው መኖር ጠልቷል ብሏል። በመንግስት መረጃ መሰረት 7 ሚሊዮን ተማሪዎች ከትምህርት ርቀዋል ሲልም ተናግሯል። ሚሊዮኖች ለማህበራዊ ቀውስ መጋለጣቸውንም አንስቷል። ሌብነትና ሙስና የተስፋፋበት ዘመን መሆኑን ተናግሯል። አገልግሎት በገንዘብ የሚገዛ ሸቀጥ ሆኗል ሲልም ገልጿል። በሀገር ሀብት የሚቀልዱ የአንድ ሰፈር ሰዎች ተሰባስበው ሀገራዊ ምክክር በሚል ጊዜ እያጠፉ እንደሆነንም ተናግሯል። ባለፉት 7 ዓመታት ኢትዮጵያ ቀውስ ውስጥ ብትሆንም የደሴቷ ነዋሪዎች እየቀለዱ ይገኛሉ ሲልም ገልጿል። አሁን ለአምስተኛ ጊዜ የታሰረው ታዬ ደንደአ ለ4 ጊዜ ሲታሰር የነበረውን ሁኔታ ገልጿል። እስር ቤት ሲባል ስሙ ያስፈራል፣ ነፃነትም ይገድባል፣ ለሞራልና ለአእምሮ ህመም የሚዳርግ ቦታ ነው ብሏል። እስር ቤት ያየሁት ግፍ ትግሌ ትክክል እንደሆነ እንድረዳ አድርጎኛልም ሲልም ገልጿል። ስርዓቱ መቀየር እንዳለበት እንዳምን ሆኛለሁ ሲልም በህወሓትና በብልጽግና ዘመን የነበረውን የእስር ቤት ሁኔታ አስታውሶ ገልጿል። በህወሓት ዘመን በአዲስ አበባ ከርቸሌ በሚባል ቦታ በኦነግ ስም በርካታ ሰዎች ሲሰቃዩ እንዳየም ገልጿል። የኦነግን ችሎት ብቻ የሚከታተል 5ኛ ችሎት የሚባል አለ። የሚለቀቅም ከሆነ የሚታሰር የሚወስነው ደህንነት ነው። በህወሓት ዘመን ፍርድ ቤት እስከ 2 ዓመት ጊዜ ድረስ ቀጠሮ ይሰጥ እንደነበር አስታውሷል። 10 ዓመት በቀጠሮ ታስሮ ነፃ ነህ የሚባልም እንዳለም ገልጿል። በህወሓት ዘመንና በብልጽግና ዘመን ሁለት ጊዜ ታሰረው ታዬ ደንደአ በሁለቱ መካከል ልዩነት የለም፣ አሁንም ድሮም ግፍ ይፈጸም ነበር፣ እንደውም አሁን ብሷል ሲል ተናግሯል። በአፄ ኃይለ ሥላሴ ዘመን ያልነበረ ግፍ በአሁኑ ሰዓት እየተፈጸመ ይገኛል ሲል ገልጿል። ከሚኒስቴርነቱ አንስተው ከጸረ ሰላም ኃይሎች ጋር ተገናኛለ በሚል ካስተሩት በኋላ የሙስና ክስ እንደከፈቱበትም ገልጿል። በ3 ሳምንት ውስጥ ሙስና አለመስራቴ ቢታወቅም ለ8 ወር የባንክ አካውንት ተዘግቷል። የኔ ብቻ ሳይሆን በወቅቱ መጽሐፍ ሽጬ የገዙኝ ሰዎች የባንክ አካውንትም ለ8 ወራት ታግዶ ነበርም ብሏል። በብልጽግና ዘመን ክስ በዘር ማንዘር ይተላለፋልም ሲልም አንስቷል። አንድ ሰው ባጠፋ ወንጀል በአካባቢው ያሉ ቤተሰቦችን ጨምሮ የሚያውቋቸው ሰዎች በሙሉ በተመሳሳይ ይጠየቃሉ ብሏል። በጣም ቅሬታ ያላቸው የኦሮሞ ባለስልጣናትን ዝም ለማሰኘት የተደረገ መሆኑንም አንስቷል። የሸኔ ቤተሰብ ይታሰራል ያለ ሲሆን ወንጀል በዘር ማንዘር ይተላለፋል ሲል ገልጿል። ወንጀሉ ግላዊ መሆኑ ቀርቶ በአንተ ዙሪያ ያሉ እናት፣ ልጅ፣ አባት ሳይቀር ሁሉም ቤተሰብ ይሰቃያሉ ሲልም በብልጽግና ዘመን ያለውን የፍትህ ስርዓት አጋልጧል። ወንጀል ከሰራህ መጠየቅ ያለብህ አንተና አንተ ብቻ መሆን ሲገባህ ብልጽግና እናትና አባትን ህፃናት ልጆችን ሳይቀር እያሰረ ያንገላታልም ሲልም ገልጿል። ታዬ ደንደአ በ2009 ዓ.ም የነበረውን ህዝባዊ ንቅናቄ አንስቶ በጎንደር ከተማ የተደረገው ሰልፍ ታሪካዊ ነበር፣ ትልቅ የፖለቲካ ድል አምጥቷልም ሲልም ገልጿል። የኦሮሞ ደም ደሜ ነው፣ በቀለ ገርባ ይፈታ የሚለው ሰልፍ ትልቅ ፖለቲካዊ ነጥብ ያስቆጠረ ታሪካዊ ሰልፍ ነው ሲል ገልጾታል። በወቅቱ ከነ ጄኔራል ተፈራ ማሞ ጋር እስር ቤት ተገናኝተናል ያለው ታዬ ደንደአ በአማራና በኦሮሞ ብሔር መካከል ዘላለማዊ ጸብ ለመፍጠር የሚሰራ የሴራ ፖለቲካ እንዳለ የተረዳነበት ወቅት ነበር ሲል አስታውሷል። ታዬ ደንደአ በ2009 ዓ.ም አብይ አህመድ ወደ ስልጣን የመጣበትን ጊዜ አስታውሶ ለማ መገርሳ አብይ አህመድን ፈጽሞ አምኖት ነበር፣ ለዛም ስልጣኑን አስረክቦታል ሲል አንስቷል። የኢትዮጵያ የኪነ ጥበብ ባለሙያዎች አብይ አህመድ በአማራ ህዝብ ላይ የሚፈጽመውን የጦር ወንጀል ደገፉ። የኪነ ጥበብ ባለሙያዎች ከአብይ አህመድ ጋር ተሰብስበው አድናቆታቸውን ሲያዘንቡ ተሰምተዋል። ላለፉት 7 ዓመታት በኢትዮጵያ ላይ ያልታየ ቀውስ የፈጸመው አብይ አህመድ በአርቲስቶቹ ሲወደስ ውሏል። አርቲስቶቹ አብይ አህመድን ጥበባዊ መሪ ሲሉ ገልጸውታል። በመደመር መጽሐፍ ያሳየውን ጥበብ አድንቀውለታል። በኮሪደር ልማቱ ያለህን ተምኔታዊ ጥበብ ተረድተናል ብለውታል። አስጌ ደንደሾ አብይ አህመድ የሰራውን ስራ አድንቆ ለመጪው ፈጣሪ ጉልበት ይስጥ ሲል መርቆታል።
ካሙዙ ካሳ አብይ አህመድን ኢትዮጵያን ስላበለጸክልን እናመሰግናለን፣ ሁሌም ከጎንነን፣ ቀጥልበት፣ እንደግፋለን ሲል ተሰምቷል። ሀብታሙ ቦጋለ ለትውልድ የሚቀመጥ ህልም አስቀምጠህልናል ሲልም አድናቆቱን አሽጎድጉዷል። ላለፉት 7 ዓመታት በተለይም ላለፉት 2 ዓመታት በአማራ ክልል ጦርነት አውጆ ከባድ መሳሪያዎችን የተጠቀመ የአማራን ህዝብ እያጠፋ የሚገኘውን አብይ አህመድን የኢትዮጵያ አርቲስቶች ዛሬ ተሰብስበው ጦርነቱን እንዲቀጥል በርታ ከዚህም በላይ እንደግፋለን ሲሉ በጥበባዊ መንገድ ገልጸውለታል። ሀብታችን ህዝባችን ነው በሚል ሰውታዊ አነጋገራቸው የሚታወቁት የኢትዮጵያ አርቲስቶች ላለፉት 7 ዓመታት የኢትዮጵያን ህዝብ መከራ ላይ የጣለውን አብይ አህመድን ሲያጨበጭቡለት ውለዋል። በስብሰባው አርቲስት ሰራዊት ፍቅሬ፣ አርቲስት ሚካኤል ሚሊዮንን ጨምሮ በርካታ የኪነ ጥበብ ባለሙያዎች ተገኝተው አብይ አህመድን ሲያደንቁ ተሰምተዋል። ከፍሪ ፕሬስ ዕለታዊ ዜናዎች ቀጥለዋል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና የሳሙኤል አወቀ 9ኛ ክፍለ ጦር የሶማ ብርጌድና የ8ኛ በላይ ዘለቀ ክፍለ ጦር አባ ኮስተር ብርጌድ በጋራ በመቀናጀት ትናንት ከደብረ ወርቅ ከተማ በቅርብ ርቀት በሚገኙ ቀበሌዎች በተለምዶ ወፍና አብራጅት ቡሽት ኮኛና ተንጉማ በተባለ ቦታ ከብልጽግና ኃይል ጋር ውጊያ አድርገዋል። የሶማና የአባ ኮስተር ብርጌድ አባላቶች በውጊያው ተሳትፈው ድል ማድረጋቸው ተሰምቷል። ብልጽግና ከፍተኛ ምት ደርሶበታል። በርካታ ኃይሉ ሆስፒታል ገብቷል። መረጃ ይወጣብኛል ብሎ በመፍራት የደብረ ወርቅ ሆስፒታል ሐኪሞችን ስልካቸውን በመቀማት አግቷል። በአጠቃላይ ወፍና አብራጅት ቡሽት ኮኛና ተንጉማ ቀበሌዎች ላይ በተደረጉ ተጋድሎዎች አንድ ኤፍኤስአር ሙሉ ቁስለኛ ደብረ ወርቅ ሆስፒታል ገብቷል። ሆስፒታል ከገቡት ውስጥ 17 የብልጽግና ኃይል ከባድ ቁስለኛ መሆናቸው ተነግሯል። መጠያ ቀበሌ በተደረገው አውደ ውጊያ በርካታ የሚሊሻ አባላት ህይወት አልፏል። የጎጃም አገው ምድር 3ኛ ክፍለ ጦር ጊዮን ብርጌድ ሰከላ ከፍተኛ ተጋድሎ አድርጓል። ከሰከላ ወረዳ ወደ ጉድራ ቀጠና ጎለም ቀበሌ እንቀሳቀሳሉ ያለው የብልጽግና ኃይል የጊዮን ሻለቃ በልኩ መጥቶታል። አውደ ውጊያው ከጧቱ 1 ሰዓት እስከ ቀኑ 6 ሰዓት የተካሄደ ሲሆን እልህ አስጨራሽ ነበር ተብሏል። በዛሬው አውደ ውጊያ በርካታ ያገዛዙ ኃይል ጉዳት ሲደርስበት በቁጥር ከፍተኛ የሆነ መሳሪያ ተማርኳል። በሌላ ዜና ግሽ አባይ ከተማ ሳንግብ ቀበሌ መሽጎ የነበረውን የብልጽግና ኃይል አድማሱ ሻለቃ ጥቃት የፈጸመበት ሲሆን የአናብስቶችን ምት መቋቋም ያቃተው ብልጽግና ሳንግብ ቤተክርስቲያን ውስጥ በመግባት ህይወቱን አትርፏል። የሐዲስ ዓለማየሁ 7ኛ ክፍለ ጦር አብራጅት ብርጌድ ተከታታይ 3 ቀናት ውጊያ አድርጓል። በትናንትናው ዕለት ቀኑ ሙሉ በዋለው ተጋድሎ የመከላከያ ኃይል የፋኖን ክንድ መቋቋም ከብዶታል ተብሏል። ዛሬ ሰኔ 9 2017 ዓ.ም ከነማይ ወረዳ ጠልማ ቀበሌ መሽጎ ከሚገኘው የአድማ ብተና ካምፕ ላይ ያገዛዙን ኃይል በመተው የአፋባሃ በጎጃም 8ኛ በላይ ዘለቀ ክፍለ ጦር አባ ኮስተር ብርጌድን 2 ያገዛዙ ኃይሎች ተቀላቅለዋል። በተመሳሳይ የብርሃኑ ጁላ ሰራዊት በዛሬው ዕለት አንድ አድማ ብተና ተድላ ጓሉ ብርጌድን፣ ሌላ መከላከያ መብረቁ ብርጌድን እንደዚሁም አንድ መከላከያ ከነ ስናይፐሩና 2 ሚሊሻዎች ከነሙሉ ትጥቃቸው አብራጅት ብርጌድን ተቀላቅለዋል። በሌላ መረጃ አፋባሃ በጎጃም ቀጠና 5ኛ ክፍለ ጦር የወንበርማ ብርጌድ የህዝብ መድረኮችን አካሂዶ ውይይት አድርጓል። ዛሬ በቀንጠፍ ቀበሌ ስለ ትግሉ ፈተናዎችና አቅጣጫዎች ከህዝቡ ጋር ውይይት ተካሂደዋል። በውይይቱም የቀበሌው ህዝብ መንግስት ነኝ እያለ በግባት ስም የጤና መድን፣ አልማ፣ ቀይ መስቀል፣ የሚሊሻ አበል እያለ ህዝቡን እየመዘበረ እንደሆነ ተገልጿል። የቀበሌው ህዝብ ከትግሉ ጎን እንደሆነና ይህንን ስርዓት ለመፋለም መታገል እንደሚፈልግ ሐሳባቸውን ገልጸዋል። በሌላ መረጃ ትናንት የአፋባሃ ጎንደር ቀጠና የታድሎ ብርሃን ክፍለ ጦር ወንድማማቾች ብርጌድ ጎንደር ከተማ አቅራቢያ ጉንብሪት ቀበሌ ክልል ኢየሱስ በተባለ ቦታ የነበረው የአገዛዙን ኃይል መተውታል። ድንገተኛ ፈና ውስጥ የገባው ብልጽግና አብዛኛው ኃይሉ ሙትና ቁስለኛ ሲሆን ቀሪው ተበትኖ ራሱን ለማትረፍ ወደ ጎንደር ከተማ እግሬ አውጭኝ ብሎ ሸሽቷል። ከፊሉ ተማርኳል። በማዕከላዊ ጎንደር ዞን ጭልጋ ወረዳ ሰራባ የአገዛዙ ሰራዊት ካምፕ ውስጥ ምክንያቱ ባልታወቀ ሁኔታ የእርስ በርስ አለመግባባት ተነስቶ በስብሰባው ውስጥ የነበሩ ታጣቂዎች ተተኳኩሰው ከ7 በላይ የሚሆኑት ሙትና ቁስለኛ ሆነዋል። በአማራ ህዝብ ላይ ውጊያ ከፍተው ማሸነፍ ያቃታቸው የብልጽግና ጄኔራሎች ራሳቸውን ስተው ሆስፒታል ተኝተዋል ተባለ። ሌተናል ጄኔራል ብርሃኑ በቀለ በዳዳ የሰሜን ምዕራብ ዕዝ አዛዥና ብርጋዴር ጄኔራል ሐሽም የ501ኛ ኮር አዛዥ በሰራዊት ክዳት በአፋ ምት እንዲሁም የያዙትን ቀጠና ፋኖ እየተረከባቸው በመምጣቱ ምክንያት በብስጭት ታመው ጦር ኃይሎች ሆስፒታል ተኝተዋል ሲል በቅርቡ ፋኖን የተቀላቀለው የመከላከያ አባል የነበረው ሻለቃ ሙላቱ ገልጿል።
ሻለቃ ሙላት ያያይዞም የብልጽግና ጦር በሁሉም አቅጣጫ እየከዳ መሆኑን ተናግሯል። ብዙ ጊዜ ከቀጠናው ሰው ያፈንና ያስገደድን ብናሰለጥንም ችግሩን ለማስተካከል ብንለፋም ጦሩ ግን በየቀኑ እየከዳ ወደ ፋኖ እየገባ ነው ሲል መገምገማቸውንም ገልጿል። በዚህም የአብይ ጦር መሪዎች ጦር ኃይሎች ሆስፒታል እየቃተቱ ይገኛሉ ተብሏል። የአፋብኃ በጎጃም ቀጠና የደረጃጀት ዘርፍ ኃላፊ ፋኖ እሸቱ ጌትነት ያለፉት 2 የትግል ዓመታትን ገመገመ። ዘመኑንና ትውልዱን ከስብራት የታደግንበት ወርቃማ ዓመታት ነበሩ ብሏል። የአማራን ሕዝብ ከቻሉ ከምድረ ገጽ ሊያጠፉ ካልቻሉ የማይጠገን ፖለቲካዊ ስብራት አድርሰው ሕዝባችን ለዘላለም አንገት ደፊ አዲሱ ትውልድም ፈሪና ተቅበዝባዥ ሊያደርጉት የመጡ ያሳፈርንበት የዘመኑንና የትውልዱን ውድቀት የታገርንበት ትግል ድፍን 2 ዓመት ሞላው ብሏል። በእነዚህ 2 ዓመታት ትከሻችን እስኪዝል ተሸክመን ያሳለፍናቸው የደስታና ሐዘን፣ የመራብና መጠማት፣ የድልና መስዋዕትነት፣ የመትጋትና ፍዘት ዕለታት ነበሩ። ባለፉት ዓመታት ከነዚህ ተቃራኒ ግብር ያላቸው ነገሮች ከድል ሳንርቅ ከዓላማችንም ሳንዘናጋ ትግሉን አስቀጥለነዋል ብሏል። ትግሉ እድገቱን ጠብቆ ከዚህ እንዲደርስ አፈሙዝ የጨበጠውም እስክሪብቶ የመዘዘውም ጫካ የወጣውም ከተማ ያለውም ከሀገር ውጭ ያለውም ሀገር ቤት የተቀመጠውም የሚዲያ ሰራዊቱም በየተሰማሩበት ግዴታቸውን የተወጡት ሁሉ ፍጹም አቻ እንኳን ባይሆን አንጻራዊ ቀረቤታ ያለው ዋጋ ከፍለዋል ብለዋል። ቀጣዩ ምዕራፍ የ50 እና 60 ሚሊሻ አድማ ብተናና የብርሃኑ ጁላ መከላከያ ተማረከ ሞተ ዜናና ፎቶ ከሚለጠፍበት ያለፉት ግፍና መከራ ከሚሰበክበት በእጅጉ ከፍ ያለና የተለየ ምዕራፍ እንደሆነም ጠቁሟል። የ3ኛው ዓመት ምዕራፍ የሚጠይቀው ካለፈው በብዙ የላቀ አካላዊና አእምሮአዊ መጠበብን ነውና ከደጀኑ ህዝባችን በተጨማሪ በመላው ዓለም ያለን አማራዎች ሁለንተናዊ ዝግጅታችንን ማጠናቀቅ ለሂደቱም አውንታዊ አስተዋጽኦ ብቻ ለማድረግ ማቀድ ይኖርብናል ብሏል። የአማራ ፋኖ ብሔራዊ ኃይል በወሎ ቤት አማራ ቀጠና ምስራቅ አማራ ኮር 2 ዞብል አምባ ክፍለ ጦር 5ኛ ሻለቃ ዳውንት ላይ ታላቅ ጀብዱ ፈጽሟል። አፋባ በምስራቅ አማራ ኮር 2 ዞብል አምባ ክፍለ ጦር 5ኛ ሻለቃ መነሻውን ወልዲያ ከተማ ያደረገ አድማ ብተናና ሚሊሻ አንድ ተሳቢ ማዳበሪያ በውድ ዋጋ ለህብረተሰቡ ለመሸጥ እየተጓጓዘ ባለበት ውጊያ ከፍተው ማዳበሪያውን ከነ መኪናው በመማረክ በማራገፍ ለ07 ቀበሌና ለ022 ቀበሌ በነፃ አከፋፍለዋል። ድንጋጤ ውስጥ የገባው አገዛዙ ከህዝብ በማዳበሪያ ስም ሊዘርፍ ከደላንታ በርካታ ዙፋን ጠባቂውን መከላከያ ቢያመጣም ፋኖዎች ብርቱ ተጋድሎ በማድረግ ወደ መጣበት መልሰው ቀጠናቸውንና ይዞታቸውን በማስከበር ጭምር ታላቅ ጀብዱ ፈጽመዋል። ብልጽግና በወሎ ቀጠና የጦር ወንጀል ፈጸመ። የአማራ ፋኖ ብሔራዊ ኃይል ወሎ ቤት አማራ ላስታ አሳምነው ኮር ከሚንቀሳቀስባቸው ቦታዎች ላስታና ግዳን ቀጠና ላይ የፋኖን ምት መቋቋም ያቃተው ብልጽግና ኃይል ንጹሃንን ባሰቃቂ ሁኔታ መጥቷል። ሰኔ 7 2017 ዓ.ም ቅዳሜ 4 ሰዓት ገደማ ከላሊበላ ከሙጃ ማርያምና ከየባር ተሰባስቦ የመጣውን የመከላከያ የተከዜ ክፍለ ጦር ፋኖዎች በደፈጣና በመደበኛ ውጊያ ከባድ የሆነ ሽንፈት ያከናነቡ ሲሆን በዚህ የተበሳጨው ያገዛዙ ጦር በላስታ ወረዳ 021 ጠፍላማይ ቀበሌ ላይ በመግባት አቶ በራቸው ሰጠዬ አርሶ አደርና የ5 ቤተሰብ አስተዳዳሪ፣ አቶ ብርሃን ሲሳይ አርሶ አደርና የ3 ቤተሰብ አስተዳዳሪ፣ አቶ አበባ አስቆ አርሶ አደርና የ6 ቤተሰብ አስተዳዳሪ የነበሩትን እንዲሁም ተወር ስላሴና አስታሪ ጊዮርጊስ አገልጋይ ካህን የሆኑ ዲያቆን ደረጀ መላኩና ዲያቆን መልካሙ መለሰን ቅዳሴ ቀድሰው ሲወጡ ከኢትዮጵያዊነት ሞራልና ስነ ልቦና ባፈነገጠ መልኩ ቄሱም መነኩሴውም መልካም ምድሩም አብሮ እየተዋጋን ነው በማለት በራሱ ዜጋ ላይ ጭካኔ በተሞላበት ሁኔታ ስለት በመጠቀም 5 ንጹሃንን ገድለዋቸዋል። በተያያዘ ዜና የላስታ አሳምነው ኮር ዋንታ ክፍለ ጦር ደጃዝማች ዋክሹም አግማሱ ሻለቃ የተቃጣበትን ከበባ በመስበር ታላቅ ጀብዱ ፈጽሟል። ሰኔ 8 2017 ዓ.ም በመቄት ወረዳ አርቢት ሚካኤል ላይ ሻለቃው ህዝብን እያወያየ ባለበት ከፍላቂትና ከጋሸና የመከላከያ ኃይል የመጣ ቢሆንም ቀድሞ መረጃው የደረሳቸው ፋኖዎች ቦታ በመያዝ ከጋሸና ብሬን ስናይፐርና በፓትሮል ጠምዶ የመጣውን የብልጽግና ኃይል ብሬን ተኳሹን ቀድሞ በመምታት ሲበትኑት አገዛዙ በገጣሪ ተራራ አድርጎ ሸሽቷል። ባህር ዛፍ ላይ ዲሽቃና የከባድ መሳሪያ ውርጅብኝ አካሂዷል። በዚሁ አቅጣጫ ሰኔ 8 2017 ዓ.ም አመሻሽ ከጋሸና ወደ ጣጃ 2 ሲኖ 1 አይሲዙ 2 ፓትሮልና 1 ዙ 23 ይዞ የመጣው የብልጽግና ኃይል መጫሪያ ከምትባለው ቦታ በደጃዝማች ዋክሹም አድማሱ ሻለቃ 3ኛ ሻምበል ምት ተፈጽሞበታል። በዚህም ያገዛዙ ኃይል ወደ ጋሸና ከተማ እንዲሸሽ አድርገውታል። እየተመለሰ በነበረበት ሰዓት 2 ንጹሃን የጣጃ ከተማ ላይ እየደበደበ ይዟቸው ሄዷል።
በሌላ ዜና መንበረ ስልጣኑ ከጁ እየወጣ መሆኑን የተረዳው ብልጽግና አገዛዝ ንጹሃንን እያፈሰ በግዳጅ ወደ ማሰልጠኛ እየወሰደ መሆኑን ተሰምቷል። በላስታ ቅዱስ ላሊበላ ከተማ ከጧቱ 2 ሰዓት ጀምሮ ጎዳና ላይ የሚገኙ ወጣቶችን በግዳጅ እያፈሰ መሆኑ ተሰምቷል። ከታፈሱ ወጣቶች መካከል ተማሪዎች፣ የቀን ሰራተኞች፣ ከገጠር የመጡ ወጣቶችና የአብነት ተማሪዎች ይገኙበታል። በዚሁ ቀጠና ላስታ ቅዱስ ላሊበላ ከተማ ማህበረሰቡና የከተማው ነዋሪ ለአላስፈላጊ ወጪዎች እየተዳረገ ይገኛል። የብልጽግና ፓርቲ ከ10 ሚሊዮን በላይ አባል አለኝ፣ በአፍሪካ ግዙፍ ፓርቲ ነኝ የሚለው ዲስኩሩ የተጋለጠበት እውነት እንዳልሆነ የተረጋገጠበት ድርጊት ተፈጽሟል። በመጀመሪያ ዙር እርዳታ ለተመዘገቡ ነው በማለት እያንዳንዱን የከተማዋ ነዋሪ በነፍስ ወከፍ 100 ብር ያስከፈለ ሲሆን በሁለተኛው ዙር ደግሞ 30 ብር ካስከፈላቸው በኋላ ለእያንዳንዱ ግለሰብ የሰጧቸው ደረሰኝ የብልጽግና ፓርቲ አባልነት መዋጮ የሚልና ብልጽግና ላዩ ሲታይ ብልጭልጭ ውስጡ ሲመረመር ባዶ የሆነበት ድርጊት መፈጸሙ ተነግሯል። መረጃውን ያደረሰን የአማራ ፋኖ ብሔራዊ ኃይል በወሎ ቤት አማራ ቀጠና የህዝብ ግንኙነት ፋኖ አበበ ፈንታው ነው። አሁን አማራ ትግሉን የሚጠብቀው አባት አለው ሲል ፋኖ ተናገረ። በፋኖ ስም የሚዘርፈውን ይዛችሁ ጠይቁ ሲል የ5ኛ ክፍለ ጦር የገረመው ወንዳወክ ብርጌድ የፖለቲካ ዘርፍ ኃላፊ ፋኖ እሱ ባለው ለህዝቡ መልእክት አስተላልፏል። ፋኖ ነኝ ባይ ፋኖ በሚመስል ሰዎች መሸሸጊያ መደበቂያ የሆነውን ህዝባችንን ያላግባብ በመሄድ የሚዘርፉ፣ የሚደፍሩ፣ የሚሰርቁ፣ የሚያንገላቱ ፋኖ ነኝ ባይ ሰዎች ነበሩ። ካሁን በኋላ ግን ፋኖ ታላቅ አባት አለው። አባቱ ማን ነው? የአማራ ፋኖ ብሔራዊ ኃይል። ስለዚህ ካሁን በኋላ የፋኖን ልብስ ለብሶ ጸጉሩን አሳድጎ ወደናንተ ቢመጣ ከናንተ ዘንድ መጥቶ ቢሰርቅ ቢዘርፍ ማነህ በሉ። ይሄ ሌባ ነው፣ ልብ የለው፣ አባትም የለው። ትክክለኛ ፋኖ ከሆነ አባት ማን ነው ስትሉት የአማራ ፋኖ ብሔራዊ ኃይል ይላል። ሌባው ፋኖ ግን ሌባ ስለሆነ አባት ስለሌለው አባቱን መጥራት ይሳናል። ስለዚህ ይህንን ደፋሪ ይህንን ገዳይ የምትቆጣጠሩት እናንተው ናችሁ። ጣሊያ ቀጠና ክርስቲያን ታደለ ሻለቃ በዚህ ቀጠና ውስጥ ፋኖ ነኝ ብሎ የሚመጣ አካል መጥቶ ሲርበው የሚያበላውን፣ ሲርዘው የሚያለብሰውን፣ ሲጠማው የሚያጠጣውን አባቱን፣ እናቱን፣ ልጁን፣ ወንድሙን የሚያንገላታ አካል ካለ ማነህ ብላችሁ ጠይቁ። አባት የሌለው ያፍራል። ያዙት። ባጠፋው ጥፋት ልክ እንዲቀጣ አድርጉ። ባቶ ክርስቲያን ታደለ ስም የተቋቋመው ሻለቃው በምስረታ ወቅት በቄሱ ሙገሳ ቀርቧል። እስኪ በስማም ብዬ ልጀምር ጸሎት። አንተ አማራ ፋኖ፣ አንተ አማራ ህዝብ ሁላህ ባንድነት ሃይማኖትን አጽና ሆነ በትግስት በአማራ ህዝብ ላይ ጨለማ ጋርዶት ወዲያና ወዲህ ሲል ግራው በመግባት ድንገት ፈነጠቀ የፋኖ መብራት። በብርሃን ሲልወር በሰላም ሲተኛ አላስቀምጣለ የባንዳ ወሬኛ። ተውባንዳ ተመለስ አገራት ትሽጥ፣ ተውባንዳ ተመለስ እምነት አትለጉጥ፣ በበላይ ሃይማኖት ባሳምነው ጽጌ አርፈክ ተቀመጥ። ሃይማኖት ሲጠራ በአማራ ጀግኖች እጃደ ፈረሰ ከላይ እስከታች አላስጠጣናለ የባንዳ አመቻች። ብልጽግና ብሎ ሃይማኖት አስክዶ ህዝቡን አሳምኖ ባታወቀ መንገድ ሲመራው ደፋፍኖ ሴራውን ያወቀው ያያማራው ፋኖ ከመንገድ አስቀረው እንደ ጉማትኖ። ሞተር ቢወረጉር ድሽቃ ቢተኩስ ያያማራ ፋኖ አምሮ በስልስ በክላሽ መሳሪያ 40 በምትጎርስ ጀግናው ያማራ ልጅ ብሎ እየፈከረ እፊቱ ድረስ ሞርተሩን ማረከው ድሽቃውን ማረከው ግሩም አይረስ። አንተ ያማራ ፋኖ ቁመህ ተመልከት፣ አንተ ያማራ ፋኖ ቁመህ ተመልከት፣ ግንባር ድረስ ሄዶ ጦርን ከመክፈት በቅድሚያ ከጎንህ ባንዳን ነው ማጥፋት። አብይ በልቡ ውስጥ ክፋቱን ያዘና ተተመኩኝ አለ ያስኩኝ ክርስትና አማራ ሊያባብል አየሱ ልቦና። የገባው ሴራው ሁሉ ያማራው ጀግና አጥንቱን ከስክሶ ደሙንም አፍሶ አስቀረው ጎዳና። መቼ ያልቃልና የመንግስት ሴራው አማራ ሊያጠፋ ገና ሲያስበው ዶክተር አምባቸውን አሳምነው ጽጌን እኛን ጀግና ሰው ባልታወቀ ጠላት አስገደላቸው። እስኪ ላመስግነው የጣሊያን ቀጣና የቋሪትን ሁላ በክላሽ በኤስኬስ ባንካስ የበዱላ ሳያስገባው ቀረ ምሩን ሳያስረግጥ ያንንን ሞተርና ደሽቃው ቢያጎራ ቢብላላ ቅዱስ ጊዮርጊስን አድርጎ ከለላ አንጓሎ ሰደደው አለው ወደ ኋላ። ይህን ጽሑፍ የጻፉት የደረሱት ስንኝ ስሜንም ልገርህ ጨሽ ፈራው ናኝ። ደብታሻኩህ ወይ አንተ ይብላኝ እኔ ምንም አልሆን ፋኖ ሳለልኝ።
ቃሌንም የሰሙ ስብሰባው የዋሉ ቃሌንም የሰሙ ስብሰባው የዋሉ የዛሬው ስብሰባ ሲግረም ይግረማሉ። ይቅርታ አደራ ፈጣሪ ጸሎትን ስማኝ ድል አማራ ሕዝብ አጎናጽፍልኝ እኔማ ነገሬን እዚያ በቃውኝ ሁላችሁ ጠቅላላ ሰላም ግቡልኝ። አመሰግናለሁ። ከፍሪ ፕሬስ የዕለቱ ዜናዎች እነዚህን ይመስላሉ። ስለተመለከታችሁን ከልብ እናመሰግናለን። ቻናላችንን ሼር፣ ላይክ እና ሰብስክራይብ በማድረግ አብራችሁን እንድትሆኑ በአክብሮት ጠይቃለሁ። መልካም ሞላ ነበርኩ። ጤና ይስጥልኝ።